ሰነፍ አሞራ እግዚአብሔር ጥንቱኑ ሲፈጥራት ጥበብ ከልክሏታል። በኢዮብ መጽሐፍ ላይ እንደሚናገር እንቁላሏን ወልዳ የምትረሳ ልጆቿ ላይ የምትጨክን ሰነፍ አሞራ። ምን አሉ እነዘበነ? የመንፈስ ቅዱስ ምሳሌ ነች አለ። አንተ አምላኬን ከሰነፍ አሞራ ጋር ታወዳድረው እንዴ? እንዴት? ይኸው እነዘበነ የሚሰብኩት ማለት ነው። ሰነፍ አሞራ። ሰነፍ ማለት ሰነፍ እንቁላሏን ወልዳ ትረሳዋለች፣ ልጆቿ የእሷ እንዳልሆኑ ትጨክናለች ይላል። ብዙም ሳይቆይ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ ማለት ነው ጌታን ተቀበልኩ። የዛ የቤተክርስቲያኒቱ የ27ኛ ዙር የደቀ መዝሙር ተማሪና ተጠማቂ ነኝ። ፓስተሮቼ እነ ፓስተር ጥላሁን ሲዳ፣ እነ ፓስተር ዮሴፍ ይታየው፣ እነ ፓስተር ዶክተር አባተ ቸኮል አሁን አሜሪካን፣ እነ ፓስተር ወልዴ ዳኛቸው፣ እነ ፓስተር ቡሊ አሜሪካ ማነው ጀርመን፣ እነ ፓስተር ለገሰ ይልማ ጣሊያን ሀገር፣ ያው ካናዳም ያሉ ወንድሞች በሙዚቃ መሳሪያ ኳየር ውስጥ ያገለግሉ የነበሩ ሁሉ ጭምር አሉ። ይሄ ሰውዬ ግን የት እንደሆነ አላውቀውም። እኔ ሳይተዋወቀኝ ከፌስቡክ ጀምሮ ነበረ ልክ እንደ የነ ቢኒያም ሽታዬን አይነት አካሄድ የሚሄድ ነው። እኔ ጴንጤ ወደ ኦርቶዶክስ ሊሄድ ሲል እዚህ እየሄደ ይቅርታ አድርጉልኝ ለዚህ ቋንቋ የሚንፋቋቁት ነገር አለ። ትችላላችሁ፣ መብት እኮ ነው፣ መውጣት ትችላላችሁ። ድጋሚ ወንጌል ሰብከናችሁ ጌታን ተቀበላችሁ ልትመለሱ እንደምትችሉ ተስፋ እናደርጋለን። ግን ለመውጣት ስትፈልጉ እንደው ለኦርቶዶክስ ሀሳቢ እኛ ለኦርቶዶክስ ጠላት እናንተ ወዳጆች መስላችሁ ራሳችሁን ለማሳየት የምትችሉ ሰዎች በጣም ተሳስታችኋል። ከሄድክ መሄድ ትችላለህ፣ ከሄዳችሁ መሄድ ትችላላችሁ። ቢንያምም እንደዚሁ ነበር ሲያደርግ የነበረው። እነ ደምረውም እንዲህ ነበር ሲያደርጉ የነበሩት። እነ ተመስገንም እንዲሁ ነበር ሲያደርጉ የነበሩት። አሁን አሌክስ የሚሉት ማለት ነው። ገኔ ይመጣል ብዬ ተስፋ አድርጌ ነበር እዚህ እናንተ ፊት ልጠይቀው ማለት ነው። እዚህ ቲክቶክ ላይ አይደለም የጀመረው፣ እዛ ፌስቡክ ላይ ሲሰድበኝ ነበር። ፌስቡክ ላይ ማለት ነው። እና አይ በቃ ቤቴን ሞቅ ማድረገው በዚህ ነው ብሎ ካለ መብቱ ነው፣ ይችላል፣ ችግር የለውም። ኦርቶዶክስን ለመናገር ኦርቶዶክስን ማወቅ ይጠብቃል። ኦርቶዶክስን ስናገር ዝም ብዬ በጨረባ ተስካር አይደለም የምናገራት። ካህን የሆንኩ ሰው ነኝ። በብፁዕ አቡነ ናትናኤል የአርሲው ሊቀ ጳጳስ ክህነትን የተቀበልኩ ዲያቆን ነኝ፣ መቀድስ ማለት ነው። ያን ትምህርት ሳልማር አይደለም ያገኘሁትኝ። አሁን አሌክስ የተባለው ሰው ቢመጣ አንድ ብጠይቀው ሁለት አይመልስም። ስለ ኦርቶዶክስ አንድ ብጠይቀው ግማሽ አይመልስም፣ እንኳን ሁለት ይመልስ። አንድ ጠይቄው ሁለት አይመልስም፣ ቤተክርስቲያኒቱን ትምህርት ማለት ነው። እና በቃ ግን እኔ ምንድነው እንደነኛ ሰዎችን የማየው ሁሉ የኤርሚያስን አገልግሎት አይቀበልም፣ ሁሉን የአስቼን አገልግሎት አይቀበልም፣ ሁሉ የኤቢን አገልግሎት አይቀበልም። እንዲቀበሉንም መጠበቅ የለብንም። የእግዚአብሔር ልጅ እንኳን ዓለም አልተቀበለችውም፣ ሁሉም አልተቀበለውም። እስራኤላውያን ሁሉም አልተቀበለ፣ ጥቂቶች ተቀበለውታል። ያልተቀበለው በጣም ብዙ አለ። ምንም እንኳን ራሴን ከሱ ጋር ላለካካ ነው ብዬ ባልም ማለት ነው። እና መብታቸው ነው። ግን እኔ በቀናነት ጥፋት ነው የደምረው ጋር መቀበላቸው። አሁን የደምረው በፋስ በመጥረቢያ በአካፋ እያሉ ብሎ የሚሉት ከጫፍ እስከ ጫፍ እኮ ነው። ከባለፈው ድንጋጤ የበለጠ ተደርጎ ቢሆን ምን ሊሆኑ ነበር? ልጁ ቤት ላይ እኮ ነው ሪፖርት እናደርጋለን ብለው ሲናገሩ የነበሩት። ለሲሳይ እንደውም ጥሩ ማንቂያ ነው። አንዳንድ አማርኛው ጥሩ አይደለም አልጠቀመውም። አንዳንድ ከእነሱ ጋር ልወደድ ባዮች ብላችሁ የምትሉ እነሱ ጋር ሲመጣ ቤተክርስቲያናችን እኮ ቀይ መስመራችን ናት እኮ አሉ። ኤርሚያስ ትናንትና እዛ ስትናገር ተሳድበሃል ብሎ የሚል ሰው ካለ ይምጣ። ምን ነበር ስድቡ? ኦርቶዶክስን ተሳድበዋል ብሎ የሚል ምን ነበር? ኦርቶዶክስን የተሳደቡ አባቶችን ተሳድበው ምንድነው? አባቶችን ያልኩት እሱ ካልቻለ ሌሎች ነገረ ማርያም ላይ ነገረ ድህነትን በነገረ ማርያምና በማርያም ስም በተጻፉ ቅዳሴ ማርያም፣ መጽሐፈ ዚቅ፣ መጽሐፈ ሰዓታት፣ ሌሎች የሚባሉ ራይ ማርያም ዋቴቨር ብቻ የሚባሉትን የተማርኳቸው መጽሐፍቶች ስለሆኑ እማቃቸው መጽሐፍቶች ስለሆኑ ሌላ እሱ እንኳን ባይችል ሌላ ሰው ካለ ይግባ። ካህናት፣ ዲያቆናት፣ መነኮሳትና ቆሞሳት ካሉ ይግቡና ያውሩ ነው ያልኩት። ይሄ ማለት ማሰደብ ነው። አሁንም ደግመዋለሁ። ይኸው እዚሁ አስቼ ቤት ማለት ነው። ነገረ ድነትን ከነገረ ማርያም አስተምሮትና በማርያም ስም ከተጻፉ መጽሐፍቶች አኳያ ኢቭን ብሉያትና አዲስ ኪዳንም ጨምሮ አወራለሁ ብሎ የሚል ሰው ካለ ይምጣ።
ይኸው ጥሪ አቅርቤያለሁ ለኦርቶዶክስ ካህናትና ዲያቆናት መርጌቶች ማለት ነው። ግዕዙ እናውቃለን ብለው የሚሉ ትርጓሜው እናውቃለን ብለው የሚሉ ሰዎች ይምጡ። ይህን መጠየቅ ነው ስድብ? ስድብማ ከተባለ እራሱ እዛው ተናግሬ የለ ትናንትናም እኮ ጉባኤን ፕሮግራሜን ዘግቼ ገብቻለሁ። ቅድም ወንድሞች እንዳሉት ኤቢ እንዳለው ማለት ነው ከእኔ እኮ ከሲሳይ ጋር እኮ ተጣልቻለሁ በዚህ ጉዳይ ላይ። አንተና አንዱ እኛን የምታሰድበን ብዬ ማለት ነው። በራሳችን ወንድም የኛው የራሳችን ወንጌላውያን አማኞች ለዘመናት ያልዋሹብንን ያህል እሱን ስለ ወንጌል የደረሰብን ብለን ተውን። አሁንም ስለ ወንጌል ነው፣ ችግር የለውም። ግን እንዴት በራሳችን ቤት እኔ በምንም አይነት መልኩ እኮ አልኩ የቱንም ያህል ብደክም በህይወት ደካማ እንኳን ተብዬ ብባል ቤቴን ከፍቼ የራሴን ወገን የራሴን ህዝብ አላስደበድብም በምላስ። ማንም መጥቶ ኤርሚያስ ደከመ አልደከመ እሱ የራሱ ጉዳይ ነው። ደካሞችን ኃይል ሰጥቶ የሚያበረታ እግዚአብሔር እንደገና አምላክ ነው ያበረታኛል። ግን በምንም አይነት መልኩ እኮ አልኩ የማለውጠው ነገር ቢኖር እምነቴ ነው። በእግዚአብሔር ልጅ ላይ ባለኝ እምነት ደግሞ የወንጌል አማኝ ነኝ። ቤቴን ከፍቼ ኑና ጠዝጥዟቸው ኑና በሏቸው ብዬ እኔ ጥርሴን እየገለፈጥኩ ጴንጤ ሲሰደብ ዝም ብዬ የማይበት አንዳች አይሆንልኝም። ወደ መቃብር ከተተኛ አልኩ አይሆንልኝም። አላሰድብም። እኔ ስለደከምኩኝ የእውነት መንገድ አይሰደብም። እኔ ስለደከምኩኝ በእውነት መንገድ ላይ የሚሄዱ ቅዱሳን አላሰደብም። እሱ ቤት ነው እንደውም ከአክሊለ እስከ ጋዲሳ ምናምን ነገር ብላችሁ የምትሉ ሉተር በፈሱ አጋንንት አስወጣ ቴብል ቶክ ላይ እንዲህ አይነት አገኘን ብሎ የሚል ዲስኩርና ወሬ ሰብስበው እያንዳንዱ ቀን አብያተ ክርስቲያናትን ሲሳደቡ የሚውሉ የነበሩት እነሱ ናቸው። ሙሉ ወንጌል፣ መሰረት ክርስቶስ፣ ቃለ ሕይወት፣ መካነ ኢየሱስ እያሉ ማለት ነው ሲያብጠለጥሉ ሲሳደቡ የእምነት ተቋም እየጠሩ ማለት ነው። ጳጳሳቶቻቸው ናቸው የሚሳደቡት። ጴንጤ ማለት አራሙቻ ነው እኮ ያሉት ብፁዕ አቡነ ዶክተር አቡነ ጴጥሮስ ናቸው። ጴንጤ ማለት ደንቆሮ ነው እኮ ብላ ያሉት ብፁዕ ማናቸው? ብፁዕ አልኩኝ አባ ገብረ ኪዳን ናቸው ሊቀ ሊቃውንቱ። እኔ እሱን ላስነሳ ብል ሌላ ጴንጤ እንኳን ባይናገር እኔ እንኳን ብቻ ብናገር እንደባለፈው በጅምላ በጀማ ጥቁር አስለብሳቸዋለሁ። ግን አላደርገውም። ክርስቶስ እንዲህ አላስተማረንም። ለስድብ ከሆነማ ከጳጳሳት ጀምሮ አይደል እንዴ አራሙቻ መጤ ምናምን ነገር ብለው ሲሉ የነበሩት? ሲሰድቡን እኮ ነበር ለዘመናት ማለት ነው። በድመት ስጋ ነው የምታቆርቡት ብለው እያሉ እኮ በአውደ ምሕረት ላይ እኮ ነው ቆሞ ሲሳደቡ የነበሩት የነቱ ተሳዳቢዎች። ከጳጳስ ጀምሮ የትኛው ፓስተር ነው አራሙቻ ብሎ ኦርቶዶክስን እንደ ቤተክርስቲያን የተሳደበ? ይኸው እኔ ግን እጠራለሁ ስማቸውን። ዶክተር አቡነ ጴጥሮስ፣ እነ መጋቢ አዲስ እሸቱ፣ እነ አባ ገብረ ኪዳን፣ እነ ምሕረት አብ፣ እነ ዘበነ። አንድም ኦርቶዶክስ ይህንን እፊቴ ቀርበ ዲና አታደርግም። ካሜራዬን ከፍተዋለሁ፣ ቪዲዮ ከፍታለሁ፣ የተጻፈውን በጽሁፍ አሳያለሁ። እኔ ጋር በመረጃና በማስረጃ የማቀርብባችሁን መሞገስ ሲያቅታቸው ተሳደበ ምናምን ነገር ብለው ይላሉ። እኔ እንዲህ ይገባኛል። በኤርምያስ መጽሐፍ ምዕራፍ 6 ቁጥር 10 ላይ የእግዚአብሔር ቃል ለስድብ ሆኖባቸዋል ደስ የማያሰኛቸውም ብሎ በሚለው ቃል መሰረት አይልህና ፈገግ ብዬ አልፋለሁ። ኦርቶዶክስ ለምደም ሰርባት ኦኬ፣ መጽሐፍቶቻችሁ ናቸው የሰደቧችሁ። እኔ ምክር የሚሰማ ሰው ካለ አባቶች በእርግጥ እየሰሙ ነው፣ እናርማለን ብለዋል። መጽሐፍቶቻችን ጥራት ይጎላቸዋል ብለዋል። ኦርቶዶክሳውያን ሰው በራሱ በትር እንደሚደበደብ በራሳችሁ መጽሐፍ ወንድምነት ዳግዬ ቅድምን የቤት አንድ ያሳያት ፒክቸር አለች። እሷን ፒክቸር ያሳያታል ትልቁ ላይ አድርገው። ኦርቶዶክሳውያን በራሳችሁ መጽሐፍት ነው፣ የራሳችሁ መጽሐፍቶች ናቸው የሰደቧችሁ። ገድላት፣ ድርሳናት፣ ተአምራት የሚባሉ ከነገረ ድህነት ጋር ጫማ እያለካኩ እቺ እንስሳ ልክ ራሷን በራሷ ቀንድ እንደወጋች ኦርቶዶክስ የራሷን አይን የራሷን ሃይማኖት በገድልና በድርሳን በተአምራት ራሷን እየወጋች ነው። የሰደቧችሁ መጽሐፍቶች የኤርምያስ ጥፋቱ ብለህ ካልክ የሙሉ ጊዜ አገልጋይ ነኝ፣ ገንዘብ የለኝም፣ ደሞዝ የለኝም፣ ወገኖቼን በዓለም ዙሪያ ያሉትን መጽሐፍ ግዙልኝ አልኩ። ገዙልኝ፣ ጌታ እግዚአብሔር ይባርካቸው። ወንጌላውያን አማኞች ወንድሞቼ እና እህቶቼ ማለት ነው። በብዙ 100,000 ብሮች የተገዙ መጽሐፍቶች ነው ቤት ያሉት የኦርቶዶክስ ከነ ማስጫኛው ጭምር የመጣበት ከተገዛበት ይልቅ የተላቀበት ኪሎ በፖስታ ቤት የተከፈለው ስንት ሺህ ብር አሉ መጽሐፍቶች ቤተክርስቲያኒቱ አሉ የሚባሉ መጽሐፍቶችን ይዣለሁ። ቁጭ ብዬ አነባለሁ። ምጸልይ ነው ጸልያለሁ። በቃ ተዘጋጅቼ እመጣለሁኝ።
ውሸት መፍረስ ስላለበት እኮ ነው የምልህ። ውሸት መፍረስ አለበት። እውነትን ኢየሱስ ያድናል ብለን ስንል እኮ እመቤቴስ ይለዋል ይመጡና ኢየሱስ ያማልዳ ብለ እመቤቴን ሳማላጅ ይላል። ስለ ኢየሱስ ተናገር አይንተን ተክልዬ እኮ ናቸው ዛሬ ያመጡ ይላል። ምንድነው ልስል እሳቸው ያድናሉ። የምድሩ አልበቃ ብሎ በሰማይ ለፍጡር ነፍሱን አደራ ይሰጣል። ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ እያለ ማለት ነው። እንዴት ነው ለነፍስህን አደራ አሳልፈ የምትሰጠው ለፍጡር? ጌታ እንኳን በመስቀል ላይ የተሰቀለ ሳለ ላይ አባት ሆይ ነፍሴን በእጅ አደራ አሳልፌ እሰጣለሁ ነው ያለው ሉቃስ ላይ ሲጽፈው። እነሱ የምድሩ አልበቃ ብሏቸው በሰማይ እንኳን ለፍጡር አደራ ይሰጣሉ። ታዲያ ይሄን ህዝብ መጽሐፍ ቅዱስ ስለማያውቅ ትናንት ከጄ እኮ በእርፈ መስቀል በማንኪያ ማለት ነው ቅዱስ ቁርባን ያቆረብኩት ቀድሼ ቅዳሴ ጸበል የሰጠሁትና የጌታን ደም የተባለውን ወይኑን ከኔው እጅ የተቀበለ እኮ ህዝብ ነው። ላገለግለው ጥሪ ደርሶኛል። ይሄ አካሄዴ ጴንጤው ካልተባቸው በቃ ከመንገዴ ላይ ብቻ ዞር ይበልልኝ፣ ይጸልይልኝ ከቻለ፣ ካልቻለስ በሩቅ ሆኖ ይህ ከዛ ውጭ ተሳደበ በዚህ ሆኖ ምናምን ነገር ራሳቸው መጥተው የተሳደብኩትም እንደው ብዬ ብል የለም አንድ አያመጡ። በመጽሐፍቶቻቸው ውስጥ ግን የተጻፈው ግን ስድብ ነው። እሱ ከሆነ እስማማለሁ። ኢየሱስ ክርስቶስ ጌታዬን እኮ ስሙን ጠርተ ከመባጽዮን ጋር እኮ ስሜቱ እስኪመጣ ድረስ ተሳሳመ ብለህ በአደባባይ ላይ እኮ ስታስለቅሰኝ ነበር፣ ውስጤን እያመመኝ ማለት ነው። የጌታዬን ስም ጠርተው ተክለ ሃይማኖት ጋር ሄዶ እሱንም እንደሱ ከንፈሩን ሳመው ይላል። አቦ ጋር ሄዶ ከንፈሩን ሳመው። እዛ ሄዳችሁ የሚሳሳም ፈልጉ እንጂ ጌታን አውርደህ እንደዚህ ሕፃን ልጅ አድርገው አስቀምጠው ደረቱ ላይ ሆኖ ሳመው። ስሜቱ መጣበት፣ ልቡ ጠፋበት እየተባለ ማለት ነው። ይህን እኮ ከመስማት ሞት መርጣለሁ ወንድሞቼ እናቶቼ። በጣም ሪቴት እኮ የሚያደርግ እኮ ነገር ነው። ይሄንን ስናገር ይሄን የተጻፈውን ሳሳይ ነው ሰደባት ቤተክርስቲያኒቱ ብለው የሚሉት። በፍጹም አልተሳደብኩም። መጽሐፍቶቻችሁ ናቸው የሰደቧቸው። አንዳቸውም መጽሐፍቶች ከመጽሐፍ ቅዱስ ውጪ አይረቧችሁም፣ አይጠቅሟችሁም። በዚህ 10 ዓመት ጩኸቴ ውስጥ እናንተም አውቃችሁታል። አባቶችም ከላይ ያውቀዋል ጥራት እንደሚጎላቸው ብፁዕነታቸው ተናግረዋል። አይ ቲንክ ስላልሰማችኋቸው ለምን እንዲህ ያሉ ብፁዕ አባታችን ብለው ግፊ አብዝተውባቸው ይሁን አይሁን አላቅም። ያው እንትና ዛሬ ላይ የምሰማው ገና እኔ ራሴ ሰምቼ አላረጋገጥኩም። መልቀቂያ አስገብተዋል ሊለቁ። ብፁዕነታቸው በጤናቸው ይሁን በፖለቲካው ይሁን በዚሁ በተሐድሶ ጉዳይ ይሁን መጽሐፍቶች ይታረሙ አይታረሙ ብሎ በሚል ግፊት ዋናው መታመን ያለበት አባቶች ጨለማ ውስጥ ነን ብለዋል። ኦርቶዶክስ በብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስብከተ ወንጌል ኃላፊ ጨለማ ውስጥ ነን ያለኑ፣ ጨለማው ድቅድቅ ጨለማ ነው ብለዋል። ህዝቤ ሲጠፋ ማየት የለብኝም። ወንጌላውያን አማኞች ህዝባችን ሲጠፋ ማየት የለብንም። በዚህን ሰዓት ተነስተን በጨለማ ውስጥ ነን ያለኑ ብለው አባቶች እንደዚህ ከተናገሩ የምእመናኑን ስድብ ትተህ አባቶች ከላይ የተቀመጡት የስብከተ ወንጌሉ ኃላፊ ድቅድቅ ጨለማ ውስጥ ነው ያለኑ ብለው ከተናገሩ እኛ ስንነግራቸው ድቅድቅ ጨለማ ውስጥ ናችሁ፣ ኑ ወደሚደነቀው ብርሃን ብለን ስንጠራቸው ኑ በብርሃኑ ተመላለሱ እያሉ ግጥምና ዜማ ሰርተው ሲሉ ነበር። አባቶች ግን ከላይ ድቅድቅ ጨለማ ውስጥ ነው ያለው ድረሱልን እያሉ ነው። ድቅድቅ ጨለማ ውስጥ ላለ ሰው የክርስቶስን የክብሩን ወንጌል ብርሃን በልቡ እንዲያበራለት ወንጌሉ ይዘት ሄዳል። ወንጌሉ ይዘት ስትሄድ ወንጌሉ እንዳይሰማ በልቡ ላይ የተዘራ የሰው ሐሳብንና እውቀትን መፍረስ አለበት። በእግዚአብሔር እውቀት ላይ የተነሳውን የሰውን ሐሳብ እናፈርሳለን ብሎ ባለበት መፍረስ አለበት። ይህንን ኦርቶዶክስ አለም ጴንጤም አያስቆም ማንም። መበታትን ችግር ገጥሞናል አሉ ተክለ ሃይማኖት አዳነ ፔጅ ላይ አታያቸውም እንዴ? እያያችኋቸው አይደለም? አንዳንድ ወገኖች እያያችኋቸው አይደለም? እኔ እያየው ነው። ድቅድቅ ጨለማ ውስጥ ላለ ሰው ወንጌል ይዘለት ሄደ። ወንጌሉን ስንነግራቸው እንትናም ደግሞ እንደዚህ ብላ ብለው ለሚለው አይ አዳኙ የአብ ልጅ ነው፣ በቃ እሱ ነው ለሰው ልጆች በደልና ኃጢአት ቤዛ የሆነ። የዘርአ ብሩክን ጸጉር አስረህ እኮ ትድናለህ እኮ ብሎ የሚል እኮ መጽሐፍ ነው ቤተክርስቲያኒቱ የጻፈችው። ታዲያች ቤተክርስቲያን ጨለማ ውስጥ ባትሆነ ይገርመናል። የዘርአ ብሩክን ጸጉር እኮ ከሰውነቱ አካል ላይ ከየትኛውም ቦታ ላይ የተላጨውን ጸጉር ፈልጋችሁ አግኙ እኮ እየተባለ ነው
ከአዲስ አበባ ወደ ደብረ ብርሃን ከተማ ሲሄዱ ወደ ባህር ዳር ሲሄዱ 35 ኪሎ ሜትር ከቲሊሊ ከተማ ወደ ቲሊሊ 35 ኪሎ ሜትር ባለው ላይ ደብሩ ይገኛል። የዘራ አብሩክን ጥፍር ቁራጭ እኮ ለመፈለግ ነው ከአዲስ አበባ ኳንታ ተከራይተው የሚሄዱት እናቶቻችን። የግድ እኛ እናት እኔን መውለድ አለባቸው እንዴ? እኔን የወለደችኝ እናት አንድ ናት፣ መስታወት ጸጌ ትባላለች። ከአባቴ ከአይተምሱ አበበ ወልዳኛለች። አጭርና ግልጽ። ከሌላ ወንድ አልወለድም፣ ከሌላ ሴት አልወለድም። ይሄ ህዝብ ግን መዳን አለበት ወንድሞች ናቶች፣ የእግዚአብሔር ሐሳብ ስለሆነ ማለት ነው። ቤተክርስቲያኒቱ የለበሰች ይመስላታል። እርቃኗን ናት። እርቃኗን ጌታዬ ስለተናገረኝ ስላሳየኝ ነው። እርቃኗን ናት። ልክ እንደ ሎዶቅያ ቤተክርስቲያን። ቤተክርስቲያኒቱ ግን ቤተክርስቲያን ነች። ምንም ዲና ያላረገውም የክርስቶስ ቤተክርስቲያን ናት። ግን እርቃኗን ናት። የሰራዊት ጌታ እግዚአብሔር በተናቀው በልጁ በኤርምያስ በኩል ያለብሳታል። ወንጌልን በተናቀው በጴንጤው ያለብሳታል። ንቃውን አላረ በተናቅኑ በእኛ ልብስ ያለብሳቸዋል። የጽድቁን ሸማ ክርስቶስን እንነግራቸዋለን። ልበሱት ብለን ወንጌል ስለ እግዚአብሔር ልጅ ስለ ዳዊት ልጅ ጥፍር ፍለጋ የሚሄደውን ህዝብ ቀራንዮ ኮረብታ ላይ ለሰው ልጆች በደልና ኃጢአት ቤዛ ይሆናል። አምላክ ሰው በእርሱ ብታምን ንስሐና የኃጢአት ይቅርታን ታገኛለህ ብዬ ሰብከዋለሁ። የተጠራሁበት ጥሪ ስለሆነ ማለት ነው። የእግዚአብሔር ህዝብ ወንጌላውያን አማኞች የተጠራንበት ጥሪ ስለሆነ ከድቅድቅ ጨለማ ወደሚደነቅ ብርሃን የተጠራኑ ተጎልተን ቁጭ ብለን ወሬ ልንቀድ፣ ወሬ ልንሰፋ፣ ወሬ ልናበዛ አይደለም። ጌትነቱን፣ በጎነቱን፣ አዳኝነቱን፣ የምሕረቱን ብዛት፣ የፍቅሩን ባለጠግነት፣ የቸርነቱን ባለጠግነት፣ የጸጋውን ባለጠግነት ልንናገር ነው። አለቀ። ይህንን ማንም ትውልድ አያስቆመንም። ማንም ኔሮም አላስቆመም። መንግስታት የጳውሎስን አንገት በማረድ ይህንን ወንጌል አላስቆመውም። ጴጥሮስን ዘቅዝቆ በመስቀል ይህንን ወንጌል አላስቆመውም። ሄሮድስና ጲላጦስ ይህንን ወንጌል አላስቆሙትም። የአይሁድ የሸንጎ አለቆች አማካሪዎች ጠርተው ጴጥሮስና ዮሐንስን ገርፈዋቸው ደማቸውን እየጠረጉ እኮ እየወጡ ነው። ለዚህ ወንጌል እንደተጠሩ ደስ እያላቸው የወጡት ማለት ነው። ኦኬ። ማንም እኮ አልኩ፣ ማንም ስጋ ለባሽ ብቻ ያለ መረጃ እናውራ። ኦርቶዶክስ ላይ እንደዚህ አይነት ችግር አለ ብለን ስንል መረጃ ካሳየን በቃ መረጃው ነው። ባለፈው ቴዲ ሐዋሳ ቤት የነበረው ይኸው ቤተክርስቲያናችን እንደዚህ እያለ እየሰደበ እንደዚህ እያላት ቤተክርስቲያናችን እያስነወራት ዝም አልከው። ምንድን ብሎ ያስነወረው አለው። ያው እመቤታችን የማይባል ቃል ተናገራት እሱ ነው ያለው ወይስ አንብቦ ነው ሲለው፣ አይሱማ ከአባ ጊዮርጊስ ዘጋስጫ ገድል ላይ ነው የጻፈው የኤርምያስ ችግሩም ነው ቢሎ ሲለው አነበበው። ታዲያ የጻፈውን ሰው ሄድ ጠይቅ እንጂ ያነበበውን ኤርምያስን ለምን ጠይቀው አሉታ አለዋ ቴዲ ጋዜጠኛው። እልቅ ኦርቶዶክሳውያን ስሙኝ ፕሊዝ ፕሊዝ። እንደ አሁን ምንም ጴንጤ እንኳን በሆን እንደ ትናንትና ኦርቶዶክስ ስሙኝ። የራሳችሁ መጽሐፍቶች አሳፈሯችሁ፣ አዋረዷችሁ፣ አሸማቀቋችሁ፣ አንገት አስደፏችሁ። ደህንነት አልሰጧችሁም፣ ሊሰጧችሁም አይችልም። ደህንነት ከእግዚአብሔር ዘንድ ነው። ማዳን የበጉ ነው። ማዳን የክርስቶስ ነው። ጌታ ብቻ ነው የሚያድነው። ፊታችሁን ወደ እሱ ዘወር አድርጉ፣ ትድናላችሁ። ወደ መጽሐፍ ቅዱስ ወደ ብሉይ ኪዳንና ወደ አዲስ ኪዳን ዙር። በቀደሙ ነቢያት በአዲስ ኪዳን ሐዋርያት በመንፈስ ቅዱስ በመነዳት የጻፉ ከ40 በላይ በሚሆኑ ሰዎች በመንፈስ ቅዱስ መነዳት የተጻፈ የእግዚአብሔር መንፈስ ያለባቸው መጽሐፍት ለትምህርትና ለተግሳጽ የሚጠቅሙ እዚህ ተጽፈውልሃል። እሱን ቁጭ አድርጋ አንተ ሰኞ ውዳሴ ማርያም፣ ማክሰኞ ውዳሴ ማርያም ሁሉ ቀን አንድ ዓመት አለ። በዓመት ውስጥ 52 ሳምንታት አሉ። በ52 ሰኞች ውስጥ በ52 ሳምንታት ውስጥ 52 ሰኞ ተመሳሳይ ነገር ታነባለህ። መቼ ነው ሉቃስን የምታነበው? መቼ ነው ማቴዎስን የምታነበው? መቼ ነው ስለ እግዚአብሔር ልጅ ፍቅር አምላክ ሰው የሆነበትን ሚስጥር ዮሐንስ የጻፈውን 5ቱን መጽሐፍት የዮሐንስን 5ቱን አይደለም ወንጌሉን ብቻ መቼ ታነበዋለህ? መልእክታቱና ራእዩ እንኳን ይቅር መቼ ታነበዋለህ? ከሰኞ እስከ ሰኞ ኦክፓድ፣ ከማክሰኞ እስከ ማክሰኞ ተይዟል፣ ዝግ ነው። ይህን ድገመው፣ ይህንን አንብበው፣ ይህንን በለው እያሉ ማለት ነው። እኔ እኮ በቃሌ ሸምድጄ እኮ የማውቃቸው መጽሐፍቶች ናቸው። ህዝቤ ያሳዝነኛል።
ሰው እንዲድን ከተፈለገ ፍርጥ አድርጎ እውነትን መናገር ነው። ፍርጥ አድርጎ ስተትን ስተት ማለት ነው። በእግዚአብሔር ቃል ሚዛን መዝኖ ማለት ነው። ከዓመት እስከ ዓመት ማን ነው የሚሰበከው? ዛሬ ኢትዮጵያውን ምሽት ነው አይደለ? ሲነጋ ምንድነው ቀኑ? ቀኑን ብቻ ንገሩኝ። ቀኑን ንገሩኝ። በመድኃኒዓለም ዓርብ ቀኑ ዓርብ ነው። ዕለቱን ንገሩኝ ያልኩት ቀን ምንድነው? ፍራይዴ አይደለም። ቀኑን ማለት ዓርብ እኮ አላችሁ። ፍራይዴ በእንግሊዝኛ ላይ ነገርከኝ። የሚባለው ቀኑ ነው። ተመቸኛ 30 ቴንክ ዩ እንዴ ዓርብ ነው ብለው አንተ ፍራይዴ ነው ትለኛለህ እንዴ? ወንድምነት ቢንዬ አሁን በ30 ምንድን ነው? ቅዱስ ዮሐንስ ይባላል። ነገ ሲነጋ የሚከብረው ማን ነው? ዮሐንስ። በላው ላይ ደግሞ የተደረቡ ድርብራቢዎች ደግሞ አሉ። አሁን ነገ እንቅፋት ቢነካ ቅዱስ ዮሐንስ ነው ያዳነኝ ነው ብሎ የሚለው ኢየሱስ አዳነኝ ብሎ አይሉ። እግዚአብሔር በሰራው ቀን ላይ እሱ በሰራው ቀን ላይ ማዳን እግዚአብሔር ነው። ለሚፈሩት ከቀስት ለሚፈሩት ያመልጡ ዘንድ ምልክትን የሚሰጥ እግዚአብሔር ነው። በምንሄድበት ጎዳና ሁሉ የምሕረትና የቸርነቱን ብዛት እነ ዳዊት ምንድን ነው ያሉት? ቸርነትህና ምሕረትህ የኔ አባት የኔ ጌታ ስምህ ለዘላለም ይባረክ። ቸርነትህና ምሕረትህ በሳምንት አንድ ቀን ሰኞ ላይ ይከተሉኛል፣ ሌላው ቀን ግን ሌሎች ይከተሉኛል ብሎ አላለም። በህይወቴ ዘመን ሁሉ ይከተሉኛል። የሚከተለኝ ዮሐንስ የለም። 2 ዮሐንሶች አውቃለሁ። አንዱ ነብዩ፣ አንዱ ወንጌላዊው። እነሱም አይከተሉኝም። ምን ሊያርጉ ይከተላሉ? ትምህርታቸው እነሱ ያስተማሩትን ጌታ ግን እከተለዋለሁ። ኢየሱስ ክርስቶስን የኔም የነሱም ጌታ። ቅዱስ ዮሐንስ ተከተለኝ ብሎ ይላል። እንዴት ሆኖ ነው የሚከተልህ? ሊከተልም እኮ አይችልም ቅዱስ ዮሐንስ። ነቢዩንም ብለህ ብትል በኤልያስ መንፈስ የተነሳው ጌታን ያጠመቀው፣ ሐዋርያውንም ብትል የዘብዴዎስ ልጅ አይከተልህም። የለም ሞቷል፣ በእግዚአብሔር ገነት ነው ያለው። እሱ በመንፈስ ሆኖ በል እከተልሃለሁ፣ ቀጥል እንግዲህ አለው ልከኋላ ብሎ አይልህም። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በቃ ወደዚህ ወንጌል ተመለሱ። መታመን በእግዚአብሔር፣ መደገፍ በእግዚአብሔር፣ መመካት በእግዚአብሔር፣ በቅዱስ ስሙ መጓደድ በእግዚአብሔር፣ እረፍት በክርስቶስ። እሱ እግዚአብሔር ነውና ማዳን የበጉ ነው፣ የክርስቶስ ነው። ደህንነት ከእግዚአብሔር ዘንድ ነው። ጽድቅ ብለህ ብትል የኛ ምን ጽድቅ አለና? የራሱን ጽድቅ ለኛ ያደረገልን። ጥበብ ብለህ ብትል ምን ጥበብ አለና? ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስና በሆነልን በኢየሱስ ክርስቶስ አለን ነው የሚለው። በቃ በልተን የጠገብነው፣ በልተን የጽድቅ ረሃባችን የተወገደልን የህይወት እንጀራ ነው ከሰማያት የወረደው የእግዚአብሔር ልጅ የዳዊት ልጅ። ጠጥተን የረካነው የጽድቅ መጠጣችን ነው። ለብሰን የሞቅነው፣ የሞቀን ብቻ አይደለም ሀፍረታችን እንዳይታይ የለበስነው የጽድቅ ሸማችን ነው ኢየሱስ። ሌላ አንፈልግም። ለብሻለሁ ክርስቶስን። ብርድ ብርድ አይለኝም። መጠጊያ ጥቼ የሆነ ሰውዬ ጋር ሄጄ አስጠጋኝ ብያለሁም። የጽድቅ ሸማችን ነው፣ ለብሰነዋል። ክርስቶስን ልበሱት ብሎናልና ማንም አሮጊት ወይ ሽማግሌ አቡነ እንትና እማሆይ እንትና የሚባሉ ጋር እሳቸው ጋር ሄጄ በረከቱ አይደርብንም። ምን በረከት አለውና ሰው? እደግመዋለሁ፣ ሰው ምን በረከት አለውና? ያዕቆብ በመልእክቱ ላይ ሲናገር እነዚህ ሁሉ ከየት ነው ብሎ ያሉ? ፍጹም በጎ ስጦታ ፍጹም በረከት ከየት ነው ይወርዳሉ ያለው? ከየት ነው ይወርዳሉ ያለው? ከሰማያት ነው፣ ከላይ ከብርሃናት አባት። አዎ ከብርሃናት አባት ነው። ወረደ እኮ ታዲያ። በቃ ከብርሃናት አባት ተልኮ አባት ልጁን እኮ ላከው። እግዚአብሔር ልጅ ኢየሱስ ለዘላለም ስም ይባረክ። አንተ በመንፈስ መንፈሳችንን ስለምታቃጥለው ደስ ይለናል ባንተ። ወረደ እኮ የብርሃናት አባት ቅዱስ እግዚአብሔር አብ ላከው እኮ ከክፋታችን እየመለሰ ይባርከው ዘንድ ብላቴናውን ላከው። ዓለም የእግዚአብሔር ልጅ ነው መቀበል ያለባት። ኦርቶዶክስ በል፣ ካቶሊክ፣ ጴንጤ በል፣ አይሁድ፣ እስላም በል፣ ዋቴቨር ማንም እግዚአብሔር ቀብቶ አንድ ልጅ አለው፣ ቀዳሚነትም ተከታይም የሌለው
በባህሪው በስልጣን በመለኮት ከሱ ጋር እኩል የሆነ እኛ የጸጋ ልጆቹ ነን። አንድ የባህሪ ልጅ አለው ወደዚህ ዓለም ቀብቶ ልኮታል። እንመሰክራለን እንዳለ ዮሐንስ ምዕራፍ 4 ቁጥር 14 ላይ እንመሰክራለን። እኛም አይተናል አባት ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን ይላል። ይሄው ነው ስራዬ። የጴንጤ ወገኔ እዚህ የተሰበሰበው ይሄው ነው ስራችን። እሱን ማምለክና ስለሱ በጎነት መናገር ማለት ነው። በዚህ ትውልድ ፊት አናፍርበትም። ኢየሱስ ዝርግፍ ጌጣችን ነው። ኢየሱስ ከአብ ዘንድ የተሰጠን ስጦታችን ነው። ኢየሱስ ከአብ ዘንድ የተሰጠን ሽልማታችን ነው። ኢየሱስ ከአብ ዘንድ የተሰጠን ሊቀ ካህናችን ነው። ጥበባችን እሱ፣ ቅድስናችን እሱ፣ ጽድቃችን እሱ፣ እረኛችን እሱ፣ መብላችን እሱ፣ መጠጣችን እሱ፣ የለበስነው ልብስ እሱ፣ ሊቀ ካህናችን እሱ፣ ነቢያችን እሱ፣ ንጉሳችን እሱ፣ ሁሉ በሁሉ ወይ እሱ። ወደ ማን ነው የምታዞረን? ወደ ማን ነው ለማዞር? ጴንጤውም ትንቅንቅ የገጠሙት ኦርቶዶክሳውያን ነው። አለቱ ላይ ቆመናል። ሙሴ በሕግ ነቢያት ስለ እሱ የተናገሩለትን የናዝሬቱን ኢየሱስን አግኝተነዋል ብሎ እንዳለ ፊልጶስ ለናትናኤል ማለት ነው። አግኝተነዋል። ገና ያልገባው ግልብ የሆነ ጴንጤ ካለ ቁጭ አድርገን እናስተምረዋለን። ቸርች ግባና ተማር፣ ግባ ባይብል ስተዲ፣ ግባ ሂድ አምልኮ ፕሮግራም። በቃ ኤዲያ ትላለች የኔ አያት። በቃን ወንድሞች እናቶች። የተሰቀለው የአብ ልጅ ለዓለም ሁሉ መድኃኒት ሊሆን ነው። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ነቢያት ሁሉ ይመሰክሩለታል። የአዲስ ኪዳን ሐዋርያት ሰብከውለታል። መላእክት ሁሉ ጭምር ሳይቀር ነው በዚህ ስብከት ውስጥ የገቡት። ኦኬ፣ በመልአክ እኮ የተሰበከ እኮ አዳኝ እኮ ነው። መድኃኒት ክርስቶስ በቤተልሔም በይሁዳ ተወልዷል ብሎ ማለት ነው። ከመልአኩ ጋር ብዙ ሰራዊት ሆነው ተሳስተሃል ገብርኤል አላሉትም። ሌሎቹ እንዴት መድኃኒት ብለህ ትጠራዋለህ እሱን አላሉትም። አንድ መድኃኒት ቤተልሔም ኤፍራታ በይሁዳ ምድር ኤፍራታ ትንሽየዋ ሚጢጥየዋ መንደር የእነ አባባ እሴይ ቀዬ ላይ ዳዊት በጎች ሲጠብቅበት የነበረ በኤፍራታ አገኘኑ ብሎ ያለበት ማለት ነው። እዛ ወጥተዋል። አንድ ብላቴና እዛ ተወልደዋል። ዓለም ሁሉ ለጥ ብሎ በተኛበት ማለት ነው። ቀያፋም፣ ሄሮድስም፣ ጲላጦስም፣ ሐናም አገረ ገዦች የተባሉት ሉቃስ ወንጌል መጽሐፍ ምዕራፍ 3 ላይ ስትራቴጂ የተባሉ ቦታውን የያዙ ማለት ነው። ፖለቲካውን ዓለም የሚመሩ ቤተ መቅደሱን የሚመሩ በአማትና በምራት ተጠላልፈው የሚመሩ እነሱ ሁሉ በተኙበት ሌሊት የእግዚአብሔር የዘላለም እቅዱ በብዙ ሺህ ዘመን ባሪያዎች ነቢያት ሲናገሩለት የነበረው ከእሴይ ግንድ የሚወጣው ቁጥቋጥ ከድንግሊቱ ማኅፀን በዚያ ሌሊት እዛ ምድር ተወለደ። መላእክት አምልኳቸውን አመጣው ሊያገለግሉት ሊያመልኩ መጡ። የሚሰግዱ ሰገዱ፣ የሚዘምሩ ዘመሩ። እንዴት ድንቅ ነው እኮ ጌታዬ። ከተማው ጸጥና ረጭ ብሏል። ተኝቷል። ሁሉም ሌሊት ነው። ጸጥ ረጭ ብሏል። ምን እየተካሄደ እንዳለ አያውቅም። ቀያፋም ምንም አያውቅም። ሐናም በአማትነት ክህነትን አግኝቶ እንዴት ሊያውቅ ይችላል? ምንም አያውቅም። ሄሮድስም ጲላጦስም ወይ ከሚስቶቻቸው ጋር እየተላፉ ነው። በዛ ሰዓት ላይ ምንም የሚያውቁት ነገር የለም። ፖለቲካውንም ዓለም ቤተ መቅደሱን የሚያዙት ማለት ነው። አንድም እንደ ስምዖን አረጋዊ በመንፈስ የተመሩ ወደ ቤተ መቅደስ ሲወጣ በወጣበት አይነት አወጣጥ ድንገት መወለዱን የተረዱ ሰዎች ከሌሉ በስተቀር ማንም ምንም አያውቅም። ይሄ ንጉሥ ነው የተወለደው። ይሄ አዳኝ ነው የተወለደው። ይህንን አዳኝ ከፍጡር እኩል አድርጋ ከነ አርሴማ እኩል አድርጋ በስድስት አርሴማም ነች፣ ኢየሱስም ነው። ያመኛል፣ አንተ ያመኛል ስልህ የተቀበልኩት መንፈስ ያመኛል። እንደዚህ በስድስት ማናት? አርሴማ
አርሴማን ኢየሱስ በ6 ነበር። ቀኑን እንኳን ራሱ ሲሸነሽኑለት ሁሉ በእርሱ የሆነ ከሆነም እንኳን አንዳች ያለው እርሱ ያልሆነው ጌታ ዘመናትና ጊዜያትን የሚለዋውጥ በዘላለም ተራሮች ላይ ሆነው በድንቅ የሚያበራ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም የሚኖር ሰው ሆኖ መጥቶ ተወለደ። ቦታ ታጣና ከነ አርሴማ እኩል ተደርቦ በ6 ለምን ተብሎ ቢባል በ6 ኢየሱስ ስለት አይሰማም ብለው ነው በ6 አርሴማን ያመጧት። የአርማኗን ሴትዮ እነቅልልሃለሁ አልኩ ከትውልድ ልብ ውስጥ ማንም ይሁን ማንም በእግዚአብሔር ቃል እውቀት በመረጃና በማስረጃ ኢየሱስ በ6 አርሴማን በ6 ናት፣ ኢየሱስን በ6። አሁን ኢየሱስ ብሎ የሚለው ድሮም ብዙም አይወደድም። አሁን ጭራሽ በቃ ከቨር ተደርጎ አርሴማ ናት በ6 ቁስቋምና አርሴማ። ማንን ነው ግን እንደዚህ ያርጉት? የቤተልሔሙ ሕፃን ሰው ሆኖ የተወለደ ዛሬ ግን በሕፃንነቱ የሌለ ዛሬ በሕፃንነቱ አይደለም፣ ዛሬ በእናቱ እቅፍ ላይ ያልሆነ በአባቱ እቅፍ ላይ ግን ያለ በዘላለም ክብሩ በአባቱ ቀኝ በክብር ያለ ዕድሜው 2025 ዓመት የሞላው አምላክ ሰው በአብ ቀኝ አለ። አሁን በሞተበት አካል ስለተነሳ ዕድሜው 2000 በነጮቹ አቆጣጠር 25 ዓመት ዕድሜ ያለው አምላክ ሰው በአብ ቀኝ አለ። ባለግርማው ኢየሱስ በአብ ቀኝ አለ። የቤተ ክርስቲያን ራስ ነው። በመንፈሱ በእኛ ውስጥ አለ። በሰባቱ የወርቅ መቅረዞች መካከል የሚመላለሰው የታመነው ምስክር ዛሬም አለ በመካከላችን። ሃሌሉያ ሃሌሉያ። ይህን ጌታ የጋረዱና የሸፈኑ ከሱ እኩል ጫማ ያለካኳቸው ከሱ እኩል ትከርሻ ያለካኳቸው በእነዚህ መጽሐፍቶቻቸው ያለካኳቸውን ሁሉ ቅዱስ የእግዚአብሔር ልጅ ምስክር ነው። እነሱን ተገቢውን ቦታቸው ስላይደለ በመጽሐፍት ውስጥ ኢየሱስ ያድናል፣ ስሙን በመጥራት ሰው ይድናል ተብሎ በነቢዩ በኢዩኤል የተነገረውን ቃል ሮሜ መልእክት ላይ ቅዱስ ጳውሎስ ኮት ያደረገው እሱን ነው። የጌታን ስም የሚጠራ ይድናል ብሎ ያለው ነቢዩ የእግዚአብሔርን ስም የሚጠራ ይድናል ነው ብሎ የተናገረው ኢዩኤል። የጌታን ስም የሚጠራ ይድናል ብሎ ሐዋርያውና ነቢዩ የተናገሩትን ቃል ከሱ እኩል ጫማ አለካክተው የማርያምን ስም የሚጠራ ይድናል ይላል። ታምረ ማርያም ታምር 12 በእንተ ኪዳነ ምሕረት ቁጥር 46 ላይ ማን ነው ይህንን ዲና የሚያደርግ መጥቶ ተሳስታል ብሎ ሊል የሚችል? የማንን ግለሰብ ስም ጠርተ ነው ኢየሱስ ያድናል ተብሎ በተባለበት ማርያም ታድናለች ብለህ የምትለው? የማርያምን ስም ጠርቶ ጴጥሮስ ሽባ እኮ ፈወሰ ብላችኋል። ታምረ ማርያም ላይ ተሳስቷላ ጴጥሮስ? ድብን ያለ ስህተት ተሳስቷል። እንደዚህ አድርጎ ከሆነ ሐዋርያውን ግን ተሳስቷል ማንለው በኦርቶዶክስ ጽሑፍ አይደለም። ሐዋርያውን ተሳስቷል ብለን የምንለው መዳን በሌላ በማንም የለም ብሎ የተናገረ ሐዋርያ እንዴት በማርያም ስም ሽባ የተቆረጠ ታውፊያን የሚባለው ሰውዬ እጁን ቀጥልለት አለችው። ማርያም በእኔ ስምና በልጄ ስም ቀጥልለት፣ የታውፊያንን እግር ቀጥልለት ብላ አለችው እና ጠርቶ ቀጠለላት ይላል። ይህንን እውነት እንዴት ልቀበል? ከሐዋርያ ሥራ 4:12 ጋር ሳነጻጽረው ጥጋ ሲይዛለሁ በእውቀት ከሆነ ማለት ነው። ይህንን እንዴት ብለን እንቀበለው? ጴጥሮስ ተሳስቶ ነው ብለን እንበል አንለው። የተባረከ ሐዋርያ አገልግሎቱን ጨርሰው ሄደዋል። እንዲህ አይነቱን አውጥተን ስንናገር ነው ተሳደበ ብለው የሚሉት። አልተሳደብኩም። ናና ንገሩን። ይኸው ካለ የሚያሳዩ ይቅርታ ጠይቃቸዋለሁ የተሳደብኩ ካለ። ጌታዬ ኢየሱስ ግን አዳኝ ነው። ጌታችን ኢየሱስ ግን አዳኝ ነው። ብቸኛ አዳኝ አልኩ። ቆንጅዬ አዳኝ። ሌላ አዳኝ የሚባል በሰማይ በላይ በሰማይ በታች በምድር በመላእክት ዓለም አልነገረንም። ከነገሩን ቅዱስ ገብርኤል ተሳስቷል ማለት ነው። ምዕራፍ 2 ላይ ሉቃስ የተናገረው ተሳስቷል ማለት ነው። መልአኩ ነቢያት፣ የብሉይ ኪዳን ነቢያት ሁሉ በሙሉ ተሳስተዋል ማለት ነው። የአዲስ ኪዳን ሐዋርያት በሙሉ በአንድነት ተደራጅተው ተሳስተዋል ማለት ነው። ሌሎች የሚያድኑ ካሉ የነ ገብርኤል ስብከት፣ የነ ኢሳያስ ትንቢት፣ የነ ጳውሎስ ስብከት ሁሉ አፈርደቼ ይግጣል ማለት ነው። እሱን አፈርደቼ አታስግጠውም። ያንተን ተረት ግን አፈርደቼ እናስግጠዋለን። በእነዚህ አባቶቼ ነቢያትና በሐዋርያቱ ትምህርት ማለት ነው። በመልአኩም ስብከት በምን በእውቀት
በመረጃ ቪዲዮ ቢሆን ከፍተን ነው የምናሰማው። መጽሐፍ ቢሆን ግዕዝ ከአማርኛ ገጽ ከቁጥር ገልጬ ነው የማሳየው። ኤርሚያስ ፕሮቴስታንት ነው ብለህ ፕሮቴስታንት መሳደብ ትችላላችሁ፣ መብታችሁ ነው፣ መብታችሁ ነው። አዳኙ ግን ጌታ ነው። ሊመጣ በደጅ ነው ያለው። የአብ ልጅ ሊመጣ በደጅ ነው ያለው። የቤተ ክርስቲያን ራስ የምንናፍቀው ተስፋችን ሊመጣ የክብርና የምስጋናን ዘውድ የተጫነውን እናየዋለና ሊመጣ በደጅ ነው ያለው። ወንጌል እንድንሰብክ የእሱን በጎነት እንድንናገር የምሕረት ዕጣ የወደቀብን ሰዎች ነን ጴንጤዎች ማለት። ይሄ የጠራው ወንጌል እኔ ባለሁባቸው ወንጌላውያን ነው የሚሰበከው። አንዳንድ ስራቸውን የተሰጣቸውን ስራ ትተው ሌላ ወሬ በሚያወሩት አይደለም ያልኩት። የተሰጣቸውን ትልቁን ሚሽን ትተው ወሬ የሚያወሩ የፕሮቴስታንት ተብለው የሚባሉ አሉ፣ ከኛ ወገን የሆኑ። ይህንን እውነት ልንሰብክ ተጠርተናል። አዳኙ የአብ ልጅ ኢየሱስ ነው። አታለካኩ። የእኛ ቀይ መስመራችን ክርስቶስና ወንጌሉ ነው። ክርስቶስና ወንጌሉ ነው። ነቢያት ያሰመሩት መስመር ማለት ነው። አባቶች የሰሩትን ድንበር አታፍርስ ነው አይደል ያሉ። አባቶቻችን እንግዲህ እነ ኢሳያስ ናቸው፣ እነ ኤርሚያስ፣ እነ ሕዝቅኤል፣ ዳንኤል፣ ሆሴ፣ አሞጽ፣ ዘካርያስ፣ ሚልኪያስ እነኝ ናቸው። ጳውሎስ፣ ጴጥሮስ፣ ዮሐንስ፣ ያዕቆብ እነኝ አባቶች ማለት ነው። ምን አሉ? በእነሱ በኩል ስለ እግዚአብሔር ልጅ ምን ተባለ? እነዚህ አባቶች በጠላ ሙቀት በስጋዊ ስሜት ተነሳስተው አይደለም የተናገሩት። ትንቢት ቢናገሩ በእግዚአብሔር መንፈስ፣ ቅዱሳት መጽሐፍትን ቢጽፉ በእግዚአብሔር መንፈስ። እነዛ የተጻፉ ቅዱሳት መጽሐፍት ከሕፃንነት ጀምረህ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጩ የሚችሉትን ቅዱሳት መጽሐፍት አውቃል ይለዋል ጳውሎስ ለጢሞቴዎስ። ያወቃቸውን መጽሐፍ ደግሞ ተነሳና አንብብ ይለዋል። አንብብ፣ ለማንበብ ለመምከር የተዘጋጀ ሁን፣ ይህንንም በጊዜውም አለጊዜውም አድርግ አለ። ጽና በዚህ ነገር። እኛም ሜን ነው የምንላችሁ የእግዚአብሔር መንፈስ ያለበት መጽሐፍት ብሉይና አዲስ ኪዳን ማለት ነው። መዳንን የምታገኙበትን ጥበብ ይሰጡሃል። ሁላቸው በአንድነት ተባብረው ከሙሴ እስከ ዮሐንስ ራእይ ማለት ነው የኖሩበት ዘመን የተለያየ ነው። በላያቸው ላይ ግን ይሰራ የነበረው የእግዚአብሔር መንፈስ ነው። ያናገራቸው ሙሉ በሙሉ መንፈስ ቅዱስ ስለ መሲሁ ነው። አለቀ። በሙሴ ሕግና በነቢያት በመዝሙራት ስለ እኔ የተጻፈው ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው ብለዋል። ሐዋርያቱም በመልእክታቸው የነገሩን ይህን ነው። በራእዩ የነገሩን እሱን ነው። ነገረ ፍጻሜን ነው። ነገረ ድህነትን ነው። ነገረ ድህነት መጽሐፍ ቅዱስን ስታገላብጥ ከእግዚአብሔር ልጅ ከበጉ ከኢየሱስ ክርስቶስ በስተቀር በአብርሃም ይገኛል ብሎ መጽሐፍ አይናገርም። በሙሴ ይገኛል ብሎ መጽሐፍ አይናገርም። በይስሐቅ በሕዝቅኤል ይገኛል ብሎ መጽሐፍ አይናገርም። በእነዚህ አባቶች ካልተገኘ እንዴት ነው ነገረ ድህነት በማርያም የሚገኘው? በሳራ ይገኛል ብሎ አልተናገረም። በያዕቆብ በይሁዳ በዛብሎን በንፍታሌም በአሼር ይገኛል ብሎ አልተናገረም። ስማቸው በመንግስተ ሰማያት የእነዚህ አባቶች በአዲሲቱ ኢየሩሳሌም ላይ ተጽፏል። በ12ቱ ቅጥሮቿ ላይ ጁዳ ብሎ ማለት ነው። ስምዖን፣ ሌዊ ብሎ እግዚአብሔር በምድርም በሰማይም የባረካቸው አባቶች ናቸው። በእነሱ ይገኛል ተብሎ አልተጻፈም። ከየት አምጥተህ ነው ታዲያ በአርሴማ በተክለ ሃይማኖት በጊዮርጊስ ብለህ የምትለው? የፈለግከውን ጥራ። የምታበራው የንጋት ኮከብ የእግዚአብሔር ልጅ ኢየሱስ ለዘላለም ስም ይባረክ። አንተ ብቻ ልዑል ነህ። አንተ ብቻ አዳኝ ነህ። ይህን እውነት ነው የምንናገረው፣ ያውም ከልብ ቅንነት፣ ያውም በመንፈስ መቃጠል። አረቄ ጠጥቼ አይደለም፣ ጴንጤው አረቄ ጠጥቶ አይደለም ይህን ጌታ የምንሰብከው። ክቡሩን ቅዱሱን የእግዚአብሔር መንፈስ ተቀብለን ማለት ነው። አዳኙ እሱ ነው። ማን ነው ለሰው ልጆች በደልና ኃጢአት የተሰቃየ? ይናገር ቀራንዮ፣ ኮረብታዊ አውራ፣ ደሙ የፈሰሰበት የውዴ ደም የነጠበበት የወደቀበት ድንጋዮች ይናገሩ ወይ? ይናገር። ጎልጎታ ይመስክር። እኛ ዝም ብለን መሬቱ ይናገር? ይናገራሉ። ቢያስፈልግ ያናግራቸዋል። ስበኩ ክርስቶስን ስትላቸው ጣሪያው፣ ጉልላቱ፣ ግርግዳው እንትኑ ሁሉ በሙሉ ስለሱ ነው የሚያወሩት ይላል። አንተ እኮ እያወራህ አይደለም።
የሰነፍ አሞራ የሰጎን እንቁላል ቤተክርስቲያን ጣሪያ ላይ አድርገው ጣሪያው ግርግዳው ጉልላቱ ሱል ምንድነው ብሎ የሚናገረው? የሰጎን እንቁላል አውቀኸው ቢሆን ተናገር እንጂ ሞቱንና ትንሣኤውን ተናገር፣ አዳኝነቱን በጎነቱን ተናገር። ካቶሊኩን ኦርቶዶክስ ጴንጤ ሁን አይመለከተኝም፣ ተናገር። ገብቶ ከሆነ እግዚአብሔር ልኮ ከሆነ በእርግጥ የማይናገሩት እግዚአብሔር ስላላካቸው ነው። ገብቶ ከሆነ የተሰቀለው የአብን ልጅ የዳዊትን ልጅ ተናገር፣ ላልሰሙት ተናገር። በሩቅ ላሉ ዝናዬን ወዳልሰሙ ሄደው ይናገራሉ ብሎ እንዳለ ማለት ነው። ተናገር። በነቢያት መጽሐፍት እንዲህ ነው ያሉ። ተናገር እውነቱን። እነሱ አይሰብኩም፣ እንደሱ አይናገሩም። ስላቸው ቤተክርስቲያን ጣሪያ፣ ግድግዳው፣ መስኮቱ፣ በሩ እና ይናገራል። 3 በር መሆኑ የወንዶችና የሴቶች የካህናት በር መሆኑ የሶስቱ ስላሴ ምስጢር ነው ይላል። ይኸው 4 በር ሆኖላል። ምን ታረገው? 4 በር አረጋችሁና የምዕራቡን በር ካቶሊክ ነች ያወጣችብን አላችሁ። ሰበብ አታሳብብም። የቦሌ መድኃኔዓለም የምዕራብ በር አለው። 4 ኪሎ ስላሴ የምዕራብ በር አለው። በኦርቶዶክስ ተዋሕዶ ቤተክርስቲያን የቤተክርስቲያን አሰራር የህንፃ ቤተክርስቲያን አሰራር 3 በር ነው ያለው። እኛ ካህናት የምንገባበት የምስራቁ በር፣ ሴቶች የሚገቡበት የወንዱ በር፣ የደቡብ በር፣ ወንዶች የሚገቡበት የሰሜኑ በር። አሁን 4 ሆነ። 4ቱ ምንድን ነው ታዲያ? መስኮቱ 5 መሆኑ 5ቱ አማደ ሚስጥር ነው አላችሁን? ወይ ደግሞ 5ቱ ቅንዋት ሳዶር፣ አላዶር፣ ዳናት፣ ሬዳ፣ አዶራ ሮዳስ ናቸው አላችሁ። በ5ቱ ቅንዋተ መስቀል ተብሎ እንደተባለ። እሺ የሰጎን እንቁላልስ? ሰነፍ አሞራ እግዚአብሔር ጥንቱኑ ሲፈጥራት ጥበብ ከልክሏታል። በኢዮብ መጽሐፍ ላይ እንደሚናገር እንቁላሏን ወልዳ የምትረሳ ልጆቿ ላይ የምትጨክን ሰነፍ አሞራ ምን አሉ እነዘበነ? የመንፈስ ቅዱስ ምሳሌ ነች አለ። አንተ አምላኬን ከሰነፍ አሞራ ጋር ታወዳድረው እንዴ? እንዴት ይኸው እነዘበነ የሚሰብኩት ማለት ነው። ሰነፍ አሞራ፣ ሰነፍ ማለት ሰነፍ እንቁላሏን ወልዳ ትረሳዋለች፣ ልጆቿ የእሷ እንዳልሆኑ ትጨክናለች ይላል። ኢዮብ ላይ ትጨክናለች ይላል። የምድር አውሬ ይረግጠው ዘንድ እንቁላሏን በአሸዋ ውስጥ ቀብራው ትታው ትሄዳለች። እና ጌታ ሲፈጥራት ከጥንቱኑ ማስተዋል የከለከላትን ሰነፍ አሞራ እንቁላል ቤተክርስቲያን ጫፍ ላይ ሰቅሎ መንፈስ ቅዱስ የአሞራዋ ምሳሌ ነው አለ። ብራዘር አፍቅን ያዝ፣ አፍቅን ያዝ። አንተ ሰውዬ ለታላቁ ነቢይ በኤልያስ መንፈስና ኃይል ተነሳው ለመጥምቁ ዮሐንስ መንፈስ ቅዱስ በሰጎን አምሳል አይደለም መጥቶ ሲያርፍበት ጌታ የለያየው በእርግብ አምሳል ነው። እርግብና አንገቷና እግሯ የረዘመ ግን ስንፍና የተጠናወተናትን አሞራ ላይ እንጂ ምንድነው የሚናገረው? የሷ እንቁላል ጫፉ ላይ መቀመጡ ስንፍናን ነው የሚያወራው። መጨከንን፣ ጭካኔን፣ የወለዱትን መርሳት ከሰነፍ አሞራ እንደዚህ ነው የምትማረው። እርግብ በእርግብ የተመሰለበት የዋህነት ትህትና ማለት ነው። ኦኬ እሱንም ታላቁ ነቢይ ስላየ ነው። መንፈስ ቅዱስ በእርግብ አምሳል ስበኩ ስትላቸው ቤተክርስቲያን ይናገራል። ጣሪያ ግርግዳው ይላል። እኛ ስንሰብክ ትሳደባላችሁ ይሉናል። ለምትሰሙ ግን ኢየሱስ ጌታችን ያድናል። የእውነት ነው ብዬ የምላችሁ እዚህ ድነን እኮ ነው ያድናል ብለን የምንላችሁ የምሕረቱ ሰርቶ ማሳያዎች ነን። ወሬት በሌለበት ፍቅር ከንፈር መጥቶ አይደለም የወደደን ነፍሱን እስከ መስጠት ድረስ ነው። እስከዚህ ድረስ ነው ያደረሰው። ፍቅር እስኪ ድረስ ነው ያንገላታው። ፍቅር እስከዚህ ድረስ ነው ያወረደው እኮ ነው ብዬ የምልህ። ፍቅር ምራቅ እስኪተፋበት በመቃ አናቱን ጭንቅላቱን ሲደበድቡ ሲቀጠቅጡ ታደሩ። ፍቅር የታቁና ዳሩ። ፍቅር እኮ አልኩ። ፍቅር ሲብራራ ምንጩ ኢየሱስ ነው። የጥበብና የእውቀት ሁሉ መዝገብ የሆነው ማለት ነው። ከሱ ዘንድ ነው። ጠጥተን ረክተናል። ፍቅርን ያየነው እኛ አብ በላከው በልጁ በክርስቶስ ኢየሱስ ነው። ከማንም አላየውም። እንደዚህ አይነት ፍቅር ከእናቴ አላየውም፣ ከአባቴ አላየውም፣ ከሚስቴ አላየውም፣ ከልጆቼ አላየውም። ላይም አልችልም። ማንም አላየም። ውሸታችሁ ነው። ይወዱናል ብላችሁ ምትሏቸው ማናችሁም። ፍቅር ተብራራ እንጂ ቀራንዮ ኮረብታ ላይ ፍቅር ተብራራ እንጂ አምላክን ከዘላለም ክብሩ ዝቅ አድርጎት
በእኛ መካከል አደረ፣ ከድንግሊቱ ተወለደ፣ በከብቶች በረት በግርግም ተጠቀለለ፣ ለሞት የሚያደርሰውን በመስቀል ሞትን የታዘዘ ሆነ። እኔ እንድተርፍ እሱ ተሰዋ። ውዴ ኢየሱስ ለዘላለም ስም ይባረክ። እኔ እንድተርፍ እሱ ተሰዋ። እኔ እንድድን እሱ ተቀጣ። የእኔን ቅጣት ያንተን ቅጣት ተቀጣ። እኛ እንድንተርፍ፣ እኛ እንድንድን፣ በእርሱ ሆነን የእግዚአብሔር ጽድቅ ተብለን እንድንጠራ ኃጢአት ያላወቀውን እሱን ስለኛ ኃጢአት አድርጎት እኛን ግን በእሱ ፈንታ የእሱ ጽድቅ አድርጎ እንዴት አይነት እኮ ወንድሞቼ፣ እንዴት አይነት እኮ እውነት እኮ ነው የተሰራልን። ይሄ ነው የሰኞ የማክሰኞ የረቡዕ የሐሙስ ጩኸቴ። የኔም የወንጌላውያን አማኞች በየፌርማታው ወጥተን ብንጮህ፣ በለቅሶ ቤት ብታገኙን ብንጮህ ብንናገር፣ በሐዘን ቦታ፣ በደስታ ቦታ፣ በባስ ውስጥ፣ በአውሮፕላን ውስጥ፣ የትኛውን ቦታ ላይ የኔም የህዝቤም የወንጌላውያኑ ጩኸት የተሐድሷውያኑም ጩኸት ሁሉ እንኳን ጭምር ሳይቀር ይህንን እውነት መመስከር ነው። ይህን እውነት መናገር ነው። ለዚህ እውነት እግዚአብሔር ጠርቶናል። በቅዱስ አጠራሩ ኢየሱስ ጌታ ነው። ኢየሱስ ያድናል። የእውነት እኮ ነው የሚያድነው። ወንድም የእውነት እኮ ነው የሚያድነው። ጌታ እግዚአብሔር ለዘላለም ስሙ ይባረክ። ሌሎች ወንድሞች ይቀጥሉ። በጣም ረጅም ጊዜ ያስኩኝ። ተባረኩ። ጸጋና ሰላም ይብዛላችሁ።